ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን፣ ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ለእናንተ መተናል። አብራችሁን ቆዩ። ሀብታሙ እባላለሁ። ዜኒያ ስሜ ሱራፊል ይባላል። መንግስቱ ይባላል። ፍቅር ማለት ለኔ እንዴት ነው ሰጥቶ መቀበል ወይንም ደግሞ ሰጥቶ መቀበል ነው። ፕላስ ደግሞ ታማኝነትም ይፈልጋል። ፍቅር ለኔ ማለት በታማኝነት ነው ሰው ፍቅራቸውን ማረጋገጥ የሚችሉት ብዬ አምናለሁ። ታማኝነት ከሌለበት ፍቅር ለማለት ይከብደናል ብዬ አስባለሁ። ፍቅር ማለት ያው መተሳሰብ ነው። መተሳሰብ ማለት ነው ያው ፍቅር ማለት አንቺ በማለት ቃላት ብቻ ሳይሆን በተግባር የምትገልጪበት ነው። መተሳሰብ ነው። ፕላስ ደግሞ ያው በቃ ሰፖርት ትደራረጊያለሽ፣ በሀሳብ ሊሆን ይችላል፣ ብቻ በብዙ ነገር የምታስቢለት ሰው ያ ማለት ፍቅር እየሰጠሽ ነው እንደማለት ነው። ፍቅር ማለት ለኔ መገናኘት ወይም የመቀራረብ አንዱ ውጤት ነው ብዬ ማሰብ። ፍቅር ስትቀራረቢ ነው ወደ ፍቅር መገቢው እንጂ አልተቀራረብሽው በርቀት ያለ ነገር ፍቅር ነው ብዬ አላስብም። ፍቅር ማለት ያው ጠለቅ ያለ ነገር ነው ማለት ያው ፍቅር ያው በምን ልግለጸው መሰለሽ፣ በጣም ከባድ ነገር ነው ማለት በጣም ከምልሽ በላይ በቃላት የሚገለጽ አይደለም ማለት የፈጣሪ ፍቅር አለ፣ የተቃራኒ ጾታ ፍቅር አለ፣ የተለያየ ነው የፍቅር አይነቶች ማለት ነው። ግን እንዳጠቃላይ የሰው ልጅ በፍቅር ፍጹም ፍቅር ማለት የማይናወጥ በቃ ፍቅር ማለት የማይናወጥ ሁኔታዎች ሁላ እንትን የማይሉት ማለት ነው፣ የማይቀያየሩት ለምሳሌ ሰው መሆን ማለት ነው። ሰዎች መከባበር ላይ ሁሌ በቃ የማይቀያየር ነገር ነው ብዬ እንትን ብለው ማለት ነው። ፍጹም ፍቅር ማለት ያው የማይቀየር ፍቅር ማለት እሱ ነው። የግንኙነት መስፈርት ፍቅር መስፈርት አለው ብዬ አላምንም እኔ ማለት በቃ ከውስጥ ያለ ስሜት ስለሆነ ለዛ ወይ ገንዘብን ወይ ደግሞ እውቀትን ልናስቀምጥለት እንችላለን ብዬ አላስብም። ምክንያቱም እውቀት በጣም ከፍተኛ እውቀት ያለው ሰው ምንም እውቀት የሌላትን አግብቶ አፍቅሮ ሲኖር አይተናል። በተመሳሳይ ደግሞ ብዙ ሀብት ያለው ሰው ምንም ሀብት የሌላትንም እንደዚሁ አግብተው ሲኖር አይደል። እነዚህ ሰዎች አሁን ፍቅር እውቀትም ገንዘብም ሆኖ አላየነው ማለት ነው። ስለዚህ ፍቅር በቃ የውስጥ ነው፣ የሆነ መስፈርት የምናወጣለት ነገር አይደለም፣ ተፈጥሯዊ የሆነ ስሜት ነው ብዬ ነው በግሌ የማምነው። ያ እኔ መስፈርት አለው ብዬ አላስብም። ምልሽ እንደ ሰው ይለያያል። ለምሳሌ ራስሽ እንትን ምስዩ ሰው አለ። አሁን ለምሳሌ እንዲህ አይነት ሰው ቢሆን እንትን ትያለሽ። ግን ፍቅር ላይ ደግሞ ይሄ ናቹራል ስለሆነ ፈልገሽው አይደለም እንትን ውስጥ የምትገቢውና ያው ፊሊንግ ነው ልልሽ ፈልጌ ነው። ፍቅር መስፈርት ሊኖረው አይገባም። መስፈርት መሆን ያለበት ከተገናኘሽ በኋላ ወደ ትዳር ያለበት ነው። እሱም መስፈርት አይባልም፣ አንድ ላይ የሚመጣ ነገር ነው። በጣም ከተቀራረብሽ ማለትም ያ ዋናው የልብሽ ፍላጎት ይሆናል ማለት ነው። ለዛ ነው ፍቅር መጀመሪያ ስትቀራረቢ ሁሉም ነገር ይሆናል ማለት ነው። እንደዛ ነው ብዬ ማስበው። መስፈርት ያው ሰው መሆን ነው እንጂ እና ውስጡ መቀበል አለበት። ፍቅር ማለት ያው ፍቅር ያው ከውስጥ ነው ከራስ ነው እንትን የሚለው። ስለዚህ ያው ማንኛውም ሰው ምንም መስፈርት አያስፈልግም። የሰው ልጅ ለመውደድ ወይም ለእንትን ለማለት መስፈርት አያስፈልግም ብዬ ነው ማስበው። ወደ መንፈሳዊ ከሄድን በመንፈሳዊነት ያው ፍቅር እንዴት ነው መጽሐፍ ቅዱስ ላይ አሁን ያሉ የፍቅር ታሪኮችን ካየን የሆነ መስዋዕትነት ምናምን ሰው ላፈቀረው ለወደደው ሰው መስዋዕትነት ሲከፍል አይተናል። የያዕቆብን ታሪክ ብትወስጂው ላፈቀራት ለራሄል ይመስለኛል ታሪኩ ስንት ነው 7 ዓመት ነው ምናምን ነገር እሷን እስኪያገኛት ድረስ የተገዛበትን ታሪክ እሱን አንብበናል። እና አሁን ከመንፈሳዊነት መስዋዕትነት ሰው ላፈቀረው ሰው መስዋዕትነት መክፈል እንዳለበት ያስተምረናል እሱ። እና ሰው ላፈቀረው ድረስ እስከ ጥግ ድረስ ታማኝነቱን ቢያሳይ ፍቅርን ፍቅር ያሰኘዋል ብዬ አስባለሁ። ማንም ቢሆን ላይክ ከትንሽ ተነስቶ ማደግ ይችላል። እና ዋናው ግን ምንድነው ይሄ በብር የምትገዢው አይነት አይደለም። አብረሽ ሰርተሽ መቀየር ትችያለሽ፣ ማደግ ትልቅ ደረጃ መድረስ ትችያለሽ።
ዋናው ግን እንደነገርኩሽ መተሳሰቡ ነው ማለት ሞር ፎከስ ማድረግ ያለብሽ እዛ ላይ ነው ብዬ አስባለሁ። አሁን ላይማ ያው ከሚታየው አንጻር ከሆነ ብዙ ነገር አለ። ለምሳሌ ያው አሁን አቅማችን ሁላችንም ነገር የሚሆነው ገንዘብ ነው። ገንዘብ ቫልዩ አለው። ፍቅር ላይ በጣም በጣም ተጽዕኖ አለው፣ ይቀይራል። ማለትም ፍቅርንም ከፍ የሚያደርገውም ዝቅ የሚያደርገውም እሱ ነው። መስፈርት ያው በቃ ፍቅር ይገነባልም ያፈርሳልም ገንዘብ። ያው ሁሉም ነገር ይስተካከላል፣ ግን አንድ ላይ ሲሆን ነው ስታስቢበት። ለዛ ነው ስለዚህ ምን መሆን ያለበትማ ያው ነው መተሳሰብ፣ መደጋገፍ ነው። ካልተደጋገፍሽ የእሱን ውድቀት አንቺ ካልሸፈንሽ አይሆንም። በእንደዛ ሲሆን ነው ፍቅር የሚገነባው። ስለዚህ ገንዘብ ሳይሆን ግንኙነት ነው ዋናው፣ መቀራረቡ ከዛም በኋላ ነው ይገነባል። መቀራረቡ ሲኖረው መስፈርት ይሆናል ማለት ነው። መስፈርቱ መቀራረቡ ከዛም በኋላ ነው ሁሉም ነገር የሚገነባው ማለት ነው። ማለት ያው ትክክል አይደለም ማለት በቁስ የሚመጣ ፍቅር መጨረሻ ላይ ዘላቂ አይሆንም ማለት በጾታዊ እንትንም ከሆነ ሁሉም ሰው ያው ሰርቶ እንትን ማለት በቁስም ከሆነ ቁስም ማግኘት ይችላል። ቀና የስራ ፍላጎት እንትን ካለው ያው እንትን ማለት ይችላል፣ መለወጥ ይችላል፣ ቁሱን ማግኘት ይችላል። ግን ቁስ ላይ የተመሰረተ ግን መጨረሻው ያው አይሆን ነገር ነው። መጨረሻ ቁስ በድንገት በተፈጥሮ አደጋ በሰው ሰራሽ ሊወድም ወይም ሊጠፋ ይችላል። በዛ መሀል ፍቅር በዛ ላይ ዲፔንድ የሆነ ከሆነ እንትን ሊል ይችላል ማለት ነው፣ ሊጠፋ ይችላል። ስለዚህ ምን መሆን አለበት? መሆን ያለበት ያው ፍቅር ያው ሁሉንም ለፍቅር መጀመሪያ ያው ልብን መክፈት ነው። ለፍቅር ልብን ከፍቶ ማንኛውንም ሰው በቃ ሰው እስከሆነ ድረስ መውደድ፣ እንደገና ያው ጥሩ ቀና ማሰብ ማለት መጥፎ ነገሮች በጭንቅላት እንትን ማለት ማስወገድ። ለምሳሌ ሞባይል ውስጥ በሜሞሪ ሌላ የማይሆን ነገር ከገባ እንደማይሰራ ሁሉ አእምሮም ውስጥ እንደዛ ነው። ቀና ቀናውን ስናስብ ያው ቀና ነገር ፍቅር ይመጣል። መጥፎ ነገር ውስጥ ስናስገባ ጭንቅላታችን ውስጥ ያው መጥፎ ነው እንትን የሚለው ጥሩ አይሆንም። ህይወታችንም ደስተኛ አይሆንም ማለት ደስተኛ ለመሆን ያው ቀና ነገሮች ጥሩ ነገር መመገብ ነው አእምሮን ማለት ነው ብዬ ነው የማስበው። ክራይቴሪያ አይሟላም ማለት የሆነ ነገር ሊሟላ ይችላል ከሆነ ጊዜ በኋላ ግን ሙሉ ክራይቴሪያ ያለው ሰው በዚህ ምድር ላይ ይኖራል ብዬ አላምንም። የሆነ ማመቻመች ነው የሚሆነው። እኔ ሰንበዲ አንዱ ጋር ያለው ፍቅር እሷ ጋር ለምሳሌ እሷ ከሱ የምትፈልገው ነገር ይኖራል አይደለ? እንዲህ አይነት የሆነ እንደ ሰውኛ የምናስቀምጠው ክራይቴሪያ አለ። ሁሉም ላይ ሟላ ይችላል። እኔ ጋር እሱ ጋር ያለው እሷ ጋር ላይኖር ይችላል። እሷ ጋር ያለው ደግሞ እሱ ጋር ላይኖር ይችላል እና በማመቻመች አንዱ የጎደለው አንዱን በማሟላት ለምሳሌ እሷ ጋር እውቀት ቢኖር እሱ ጋር ፍቅር ሊኖር ይችላል። ያ ተገናኘ ማለት ነው እና ሙሉ ነገር ፐርፌክሽን ደግሞ በዚህ ምድር ላይም የለም። ሰው በፍጹም ፐርፌክሽን የሆነ ነገር አገኛለሁ ብሎ ካሰበ ከባድ ነው። ስለማይኖር አይገኝም፣ እንደዛ ነገር አይገኝም እና እንደዛ ብዬ ነው የማስበው። ያው ወጣቶች ብዙ ጊዜ ያው ይታወቃል ነው ፎከስ የሚያደርጉት ያው ገንዘብ ጀስት ለመኖር ፓወር ነው መኒ ፓወር እንደሚባለው። ግን ምንድነው እኔ እንደዛ አላስብም። ምክንያቱም የሆነ ከትንሽ ነገር ያው ታቀጃለሽ። ፊውቸሪቲ ስታስቢ ደግሞ ፍቅርን አስቀድመሽ ከዛ በኋላ አብረሽ ስትተሳሰቢ አብረሽ ስትሰሪ ደግሞ ትለወጫለሽ እና ያ የምትፈልጊውን ብር ማግኘት ትችያለሽ ብዬ አስባለሁ። ስለዚህ ሞር ብር ላይ ሳይሆን ፎከስ ማድረግ ያለባቸው ይኑረውም አይኑረውም ያው አብሮ ተጋግዘው ሞር ፍቅር ነው ወደ ገንዘብ መቀየር የሚችለውና እዛ ላይ ፎከስ ቢያደርጉ ብዬ አስባለሁ። ለወጣቱ ያው ነው ዋናው መቀራረቡ ሲኖር ነው እንትኑ የሚኖረው አለ አይደለ? ፍቅሩም ገንዘቡም ሁሉም ነገር የሚኖረው አብረሽ ስትሆኝ ነው እንጂ እኔ ለብቻ ለፍቼ ላምጦና እሷ እንትን ትበለው ከማለት አንድ ላይ እንደግ በማለት ወይም አንድ ላይ እንገንባ በማለት ከፍ ያለ ነገር ይኖራል ብዬ አስባለሁ። እዚህ ለፍቅር ክራይቴሪያው ማለት በቃ አንድ ላይ መተሳሰብ፣ መደጋገፍ ብዬ አስባለሁ። ፍቅር ግንኙነት መስፈርት ያው ሀብት ላይ የተመሰረተ ነው ብዬ አላምንም። ግን ብቻ ያው መዋደድ፣ ሁለቱ መዋደድ አለባቸው። አንደኛው ወዶ በሁለት በኩል ካልሆነ ያው አይሆንም። ሁለቱ ላይ ፍቅር መኖር አለበት የግድ ማለት ነው እንጂ መስፈርቱ ምንም መስፈርት የለውም። መውደድ ምንም መስፈርት የለውም። ጤነኛ የሆነ ሰው
ያው መውደድ ማንኛውንም ሰው ማለት ነው እንጂ መስፈርት አያስፈልገውም ብዬ ነው ማመን። ትክክለኛ ፍቅር ከሆነ መስፈርት አያስፈልገውም። ያው ሁለቱ መተሳሰብ ከምንም በላይ መተሳሰብ አለባቸው ሁለቱም ማለት ነው። መተሳሰብ ካለ መከባበር ካለ ያው ፍቅሩ ይመጣል ማለት ነው። የትዳር አጋሬን ወይም እጮኛዬን እንዴት መምረጥ እችላለሁ? ምክንያቱም አንተ አገልጋይና የጸሎት ሰው ከሆንክ እሷ ደግሞ በጣም ድራማና ፊልም የምትወድ ሴት ከሆናችሁ አንድ ላይ ልትሄዱ አትችሉም፣ አትጣጣሙ። ምክንያቱም እውነቱን ልንገርሽ፣ እጮኛሽ እግዚአብሔርን የማይወደው ከሆነ አንቺን በቋሚነት እንደሚወድሽ እርግጠኛ እንዳትሆኝ። ምክንያቱም የሞተለትን በመስቀል ላይ ዋጋ የከፈለለትን ስለ ሕይወቱ ግድ የሚለውን ፈጣሪውን እግዚአብሔርን ያልወደደ አንቺን እንዴት አድርጎ ሊወድሽ ይችላል? ስለዚህ ይሄ እጮኝነት ገደብ አለ። በትክክለኛው መንገድና ዓላማ የማይሄድ ከሆነ የመተው ጊዜው አሁን ነው። ዛሬ የምንማረው ትምህርት እጅግ በጣም ልዩና ወሳኝ ትምህርት ነው። የትዳር አጋሬን ወይም እጮኛዬን እንዴት መምረጥ እችላለሁ የሚለው ትምህርት። ብዙ ሰው ስለ ትዳር ያስተምራችኋል። በጣም ብዙ ሰው በትዳር ውስጥ ስላሉ ጥቅሞችና ማድረግ ስላለብን ብዙ ትምህርትና መጽሐፍቶችን ታገኛላችሁ። በጣም ግን በምድራችን ላይ ብዙ ያልተነገረለት ያልተሰበከለት ግን አንገብጋቢና ልንማረው የሚገባው እውነት ከትዳር በፊት ስላለው ስለ እጮኝነት ጊዜ ነው። ብዙ ሰው ስለ እጮኝነት አተኩሮ አይናገርም። ትዳር ማለት የእጮኝነትን ወራት ጨርሳችሁ የምትገቡበት ሌላ ራሱን የቻለ ክልል ነው፣ ዓለም ነው። እጮኝነት ግን ማለት ወደዚህ ወደ ትልቁ ትዳር ወደ ተባለው የምትንደረደሩበት መነሻ ስፍራችሁ ነው። ስለ እጮኝነት መነጋገር መጽሐፍ ቅዱሳዊ ነው። ዮሴፍም በእጮኝነት ወራት ማርያምን ትቷት ሊሄድ አሰበ ይላል። በመጀመሪያ እጮኝነት የወራት ጉዳይ ነው። ማለትም በእጮኝነት ወቅት ውስጥ የምታገቡትን ሰው መምረጥ የምትችሉበት፣ የማይሆናችሁ ሰውና በዛ ወቅት ውስጥ ደግሞ ትክክል ያልሆነ ነገር ከተመለከታችሁ መተው የምትችሉበት ወራት ማለት ነው። ብዙ ሰው የእጮኝነትን ወራት እንዲሁ እንደ ነገሩ ያልፈውና በትዳር ጊዜ ውስጥ በትዳር ዓመታት ውስጥ አንድን ሰው እንደ ቀልድ ተለይቶ ለመሄድ ይሞክራል፣ ወይም በቀላሉ ትዳሩን ያፈርሳል። አንድ ትዳር መቀጠልና መፍረስም ካለበት የሚወሰነው በትዳር ዓመታት በትዳር ጊዜ ውስጥ ሳይሆን በእጮኝነት ወራት ውስጥ ነው። እግዚአብሔር አባቱ ኢየሱስ in the name of Jesus ብዙ ሰዎች የሚማሩበት እውነት ይሁን በጌታ በኢየሱስ I pray in the name of Jesus ብዙዎችን እግዚአብሔር ካደሩበት መንፈሳዊ ጨለማ ውስጥ የሚነቅል ትምህርት እንደምሳሌ ጂሰስ ሮንግ የሆኑ ሪሌሽንሺፖችን አቅጣጫ የሚቀይር ተጽዕኖ የሚፈጥር ትምህርት እንዲሆን በዚህ ሰዓት በጌታ በኢየሱስ እንጸልያለን። ይህንን ትምህርት ልብ ብላችሁ አዳምጡኝ። ምክንያቱም የምንቀልድበት እንደ ነገሩ አይተን የምናልፈው ትምህርት አይደለም። በተለይ ያላገባችሁ ሰዎች ከሆናችሁ ከዚህ ቀን ጀምሮ የምትወስኗት የእጮኝነት ውሳኔ በሙሉ ልክ እንደ አንድ የህይወት አገልግሎት ወይም እግዚአብሔርን በህብረትና በአንድነት ከአንድ አጋር ጋር ሆናችሁ እያገለገላችሁበት የምትኖሩት ትልቁ የህይወታችሁ ክፍል ስለሆነ አንገብጋቢ መልእክት እንደሆነ አድርጋችሁ ያዙት። በመጀመሪያ ስለ እጮኝነት ወይም ስለ ትዳር ላወራችሁ የምችለው ከኔ ልምድ ተነስቼ መሆን የለበትም። ምክንያቱም የእግዚአብሔር ቃል መርህ ከማንም ሰዎች ልምድ የተለየ ነው። የትኛውን ነገር ስታደርጉ ለአንድ ሰው ስለሆነለት ለአንድ ሰው ስላልሆነለት ሳይሆን የእግዚአብሔር ቃል ምን ይላል ብላችሁ አተኩራችሁ ማድመጥ አለባችሁ። ይህንን ነገር እየነገርኳችሁ ያለው ምክንያት ምናልባት ይህን ቪዲዮ ስታዩት አንተ ግን አግብተሃል ወይ አንተ ግን እጮኝነት ውስጥ ነህ ወይ የሚለውን ሐሳብ እንድታወጡ ስለምፈልግ ነው። ሐዋርያው ጳውሎስ በጣም ስለ ትዳር ካስተማረና ከመከሩ ሰዎች መካከል ነው። ነገር ግን ሐዋርያው ጳውሎስ የእግዚአብሔርን ቃል መርህ እንጂ ቤተክርስቲያንና ክርስቶስን እንጂ ሲያስተምር የነበረው የራሱን የህይወት ልምምድ አይደለም። ብዙ ሰው በዚህ አቅጣጫ የሚሳሳትበት ምክንያት የሌሎችን ልምድ ተሞክሮ ይወስድና ሙሉ ለሙሉ እንደ ትክክል ወይም እንደ እውነት ተቀብሎ ያንን ለመተግበር ስለሚሞክር ነው። የሌላ ሰው የህይወት ልምድ መጥፎ ነው ማለት አይደለም። ነገር ግን ከምንም በላይ ቅድሚያ ልሰጡት የሚገባው የእግዚአብሔር ቃል መርህ ነው። እግዚአብሔር እያንዳንዱን ነገር በዓላማ አድርጓል፣ ትዳርንም ጭምር። ትዳር በዋናነት በዓላማ ሲሆን ትልቁ መሰረታዊ መንገዱ ነው።
ትዳር አንድ ሴት ቆንጆ ስለሆነች ብቻህን ስለሆንክ ብቻሽን ስለሆንሽ የማግቢያ እድሜሽ ወይም የትዳር ጊዜሽ ስለማያልፍ አይደለም ትዳር ውስጥ የሚገባው። ልጅም ስለሚያስፈልገን ለመውለድም ስለምትፈልጉ አይደለም ትዳር ውስጥ የሚገባው። የመጀመሪያ የትዳር መነሻና ዓላማው ከዘፍጥረት መጽሐፍ ውስጥ እናገኘዋለን። ዘፍጥረት የሁሉ ነገር ፍጥረት መነሻ መጀመሪያ፣ የሥራ አጀማመር፣ የቋንቋ አጀማመር፣ የኑሮ አጀማመር፣ የሰው ልጆች እንኳን አጀማመር የተጻፈበት ቃል ነው። በዚሁ መጽሐፍ ላይ ስለ ትዳር አስፈላጊነትና ዓላማ ለምን ትዳር የሚባለው ነገር እንደመጣና እንደተጀመረ በግልጽ ተቀምጧል። በመጀመሪያ ትዳር በጣም መልካምና እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ያለለት ነገር ነው። ስለዚህ ትዳርን ልናጥላላና ልንንቅ ወይም እንደ ሁለተኛ ነገር ልንቆጥሮ አንችልም። እግዚአብሔር መልካም ካለው እኛ ልናጣጥለው አይገባንም። ከትዳር በፊት ግን እጮኝነት የሚባለው ወራት በጣም አስፈላጊና ትክክለኛውን የናንተ የሆነውን ሰው የምትመርጡባት ጥቂት የጊዜ ገደብ ናት። እውነቴን ነው የምላችሁ። ለትዳር ቸኩላችሁ በትዳር ጊዜ ወይም ለመጋባት ቸኩላችሁ የእጮኝነት ወራት ላይ ከቀለዳችሁ ዘመናችሁ ሁሉ ላይ እንደመቀለድ ነው። ትክክለኛ የናንተ የሆነውን ሰው የምታውቁበት መስፈርት በእጮኝነት ጊዜ ብቻ ውስጥ ነው ልትለዩት የምትችሉት። የመጀመሪያው የብዙ ሰዎችን ስህተት ልንገራችሁ። ሁል ጊዜ ሰዎች እጮኝነት ውስጥ የሚገቡበት 3 ዋና ምክንያቶች አሉ። ፍቅር፣ ጥቅም እና ለሌሎች ሰዎች ሲባል። በእውነት እንዳትታዘቡኝና እነዚህ 3ቱም እውነተኛ መሰረት ሊሆኑ አይችሉም። ፍቅር በጣም መልካምና ትክክለኛ መደረግ ያለበት በእጮኝነት ውስጥ ሊኖር የሚገባ አስፈላጊ መስፈርት ነው። ነገር ግን ፍቅር ሙሉ ለሙሉ አንድ ሰው መጋባት አለበት የሚለውን የሚወስን ጉዳይ ግን አይደለም። ለምን እንዳልኳችሁ ልንገራችሁ። መዋደድ ወይም ፍቅር ለአንድ ትዳር መጽናትና መቀጠል ትክክለኛ መሰረት አይደለም ያልኩበት ምክንያት በጣም ብዙ ሰዎች የሚለያዩት ፍቅር ስለጎደላቸው አይደለም። ለምሳሌ ብዙ ትዳሮች ሊፈርሱ ጥግ ላይ ጫፍ ላይ ደርሰው ሲጠየቁ ትወዳታለህ ሲባል እወዳታለሁ፣ ትወጂዋለሽ ሲባል እወደዋለሁ ይላሉ። ታዲያ ለምን ትለያያላችሁ? አብረው መኖር ስለማይችሉ ስለማይግባቡ አብረው መኖር አይቀጥሉም። ፍቅር ስላለ ብቻ በዓላማ ተግባብተን እንኖራለን ማለት አይደለም። ነገር ግን ያ ፍቅር በእውቀትና በጥበብ መጠቅለል አለበት። ስላፈቀርን ስለወደድን ብቻ የምናገባ ቢሆን ኖሮ እርግጠኛ ነኝ ከአንድ በላይ ብዙ ሰዎችን በትዳር ውስጥ አብረን ልንቆይ እንችል ነበር። ምክንያቱም ሰው በተለያየ መንገድ ሌሎችን ሰዎች ያፈቅራል። ታዲያ ፍቅር ካልሆነ ምንድነው መሰረቱ ካላችሁኝ በጣም ጥሩ ጥያቄ ነው። በመጽሐፍ ቅዱስ መሰረት ለአዳም ሔዋን ያስፈለገችበት ዋና ምክንያት ዓላማ ይባላል። እግዚአብሔርም ለሰው ብቻውን ይሆን ዘንድ መልካም አይደለም፣ ምቹ ረዳትን እንፍጠርለት ይላል። ስለዚህ የመጀመሪያው ለአንድ ሰው ልጅ በትዳር አብሮ ለመኖር መነሻ መደረግ ያለበት ዓላማ ነው። ወንዱን ወይም ሴቷን ተረዳድተው አንድ የሚሰሩት ነገር ሊኖር ይገባል። የመጀመሪያው መስፈርት ምቹ ረዳት። ስለዚህ አንድ ሁለት ሰዎች በእጮኝነት ጊዜያቸው እስከ መቆየታቸው በፊት አብረው የሚሰሩት አንድ የሚያረጋቸው የሚረዳዱበት ዓላማ ሊኖራቸው ይገባል። ያ ዓላማ እስከ መጨረሻው ጸንተው በአንድነት እንዲቆዩ ያደርጋቸዋል። የመጀመሪያው እንዳትረሱት ምቹ ረዳት ወይም ዓላማ። ስለዚህ እጮኝነት ውስጥ ስትገቡ ትዳር ውስጥ ከመግባታችሁ በፊት ዓላማችሁ ምንድን ነው? ያ አብሯችሁ የሚሆን እጮኛችሁ ከዓላማችሁ ጋር አብሮ መሄድ የሚችል ሰው ነው ወይ? ወይም የምታጫት ሴት ለወደፊት ላለህ እቅድ ለወደፊት ላለህ ራዕይ ምቹ ረዳትህ ናት ወይ? ምክንያቱም አንተ አገልጋይና የጸሎት ሰው ከሆንክ እሷ ደግሞ በጣም ድራማና ፊልም የምትወድ ሴት ከሆናችሁ አንድ ላይ ልትሄዱ አትችሉም፣ አትጣጣሙ። ባጭሩ አማርኛ ምቹ ረዳትህ አይደለችም። ስለዚህ ሁለት ነገር ማድረግ ይቻላል። በእጮኝነት ወራት ያቺን ሴት ምቹ ረዳት እንድትሆን መስራት ከቻልክ እሰየው። ካልሆነ ግን ምቹ ረዳትህ እንዳልሆነች የምትለይበት ወቅት ነው። ለሴቶችም ቢሆን እግዚአብሔር በእናንተ ውስጥ በአንቺ ውስጥ ላስቀመጠው ዓላማና ራዕይ የሚመችሽ ረዳት ሰው ነው ወይ? በእጮኝነት ወራት ውስጥ ብቻ ነው ይሄን ነገር መለየት የምትችሉት። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። እስከ ሳምንት፣ መልካም ሳምንት።